ለእግዚአብሔር ይሁን። አሁን ለፓስተር ዘካርያስ ጊዜውን ሰጣለሁ። እንኳን ደህና መጣህ ብላችሁ ተቀበሉት። እሺ፣ እግዚአብሔርን እጅግ አድርገን እናመሰግናለን። ይህን ኮሚቴ አስተባባሪ ኮሚቴ መልእክቱ ስጋ ለብሶ ሰው አምጥቶ በእግሩ ሂዶ ይህን ማየት እግዚአብሔርንም ደስ ያሰኘዋል፣ እኛንም ደግሞ እንድንጽናና እንድንበረታታ ያደርገናል። እግዚአብሔር አብስቶ ይባርካችሁ። ጌታን እጅግ አድርገን እናመሰግናለን ድሉን ስላገኘን። የእግዚአብሔርን መልእክት ደግሞ እንደ እግዚአብሔር የሚቀበል ሕዝብ ስላገኘን የጌታ ስም ብሩክ ይሁን። ዛሬ እንግዲህ በቀደም ተከተል ትምህርታችን አብሮ ማየቱ ጥሩ ነው። ስለ ተጠያቂነት ነው። ትናንት ስለ ፕራዮሪቲ አይተናል። እንግዲህ ቅድሚያ ከልጅነታችን ጀምሮ ተቀርጸን ልናድግበት የሚገባ ባህሪ እንደሆነ ለህብረተሰብም የሚጠቅም ለቤተ ክርስቲያንም የሚጠቅም እንደሆነ ተመልክተናል። ተጠያቂነት ከህይወታችን ከሌለ ለኃላፊነት አንበቃ። ተጠያቂነት የሌለው ሰው ማለት ቅድሚያ ፕራዮሪቲ ከሌለን ተጠያቂ መሆንም አንችልም። ጥሩ መንፈሳዊ ሰው መሆን ይቻላል። የጸጋ ባለቤቶች መሆን ይቻላል። ነገር ግን ፕራዮሪቲ ከሌለን በልካችን አይደለም። እግዚአብሔር በሚጠብቀብን ልክ በአግባቡ አንሆንም። ቤተክርስቲያንም አገርም ህብረተሰብም ቤተሰብም ሊሆን አይችልም። በዚህ ጽሑፍ ላይ ሊገባን በሚችል ቀላል ምሳሌዎች ነገሮችን አስቀምጠናል። ስለዚህ ፕራዮሪቲ በጣም አስፈላጊ ነገር ነው። እግዚአብሔርን በጣም አድርገን እናመሰግናለን። ልጆችን ስንቀርጽ በብዙ እንደጎደለን እናያለን። በግሌ ያለው ደግሞ የምናገለግለውን ህዝብ ደግሞ ያው አንድ አይነት ስለሆን በዛም እመለከታለሁ። ዛሬ የምንነጋገረው ጸሎት ተጠያቂነት ነው በሚል ነው። ጸሎት ተጠያቂነት ህሊና በቦታው ሲኖር ከህሊና አኳያ የህሊና ፍሬው ተጠያቂነት ወደ ውስጥ ባህር ያለው ህሊና በቦታ ሲሆን ክፉንና ደጉን መዝኖ ከበጎው ነገር ጋር መቆም ነው። ያን ጥሶ አለመሄድ ነው። ፍሬ ስናፈራ በግል ህይወታችን እንደገና ህሊና በአግባቡ በቦታው ሲሆን በውጭ ለምናየው ነገር ተጠያቂነት። ህሊና በቦታው ካልሆነ ተጠያቂነት የለም፣ ሊኖርም አይችልም። ለምንድን ነው ተጠያቂነት የጠፋው? ህሊና በቦታው አይደለም። ሁለተኛ ነገሥት ምዕራፍ 7 ላይ እንደምታውቁት በእስራኤል ታሪክ ረሃብ ሆኖ በተለይ በንጉስ ኢዮራም በተባለ ሰው ዘመን ነብዩ ኤልሳም በነበረበት ዘመን በረሃቡ 2 ሴቶች ተስማምተው ልጅ በልተዋል። አህያም ተበልቷል። እንዲያውም የአህያው ራስ ስንት እንደሚያወጣ በሸኬል ተተምኖ ተነግሯል። ሌላው ስንት እንዲያወጣም ባይነገርም እንዴት እንደሆነም ባላቅ የወፍ ኩስም እንደተበላ የገንዘብ ተመንም አብሮ እንደተጻፈለት ተነግሯል። እና በተለይ 2ቱ ሴቶች ልጅ በልተው በስምምነቱ መሰረት ሌላኛዋ እናት ልጇን ለመስጠት ፈቃደኛ ባለመሆኗ ለአቤቱታ ወደ ንጉሥ ሄዳ ፍረድልኝ ብለዋለች። ንጉሡ በሰገነቱ ሲመላለስ ከምን ልፍረድልሽ? ከአውድማው፣ ከመጥመቂያው፣ ከጎተራው ምንም የለም። ከየት? አይ እሱ አይደለም፣ እኔና ይቺ ባልንጀራዬ ተስማምተን ትናንት የኔ ልጅ ተበልቷል፣ ዛሬ የእሷ ልጅ ተራ ነበር፣ እምቢ ብላለች ስትለው የኤልሳ አንገት መቆረጥ እንዳለበት ንጉሡ ትእዛዝ ሰጠ። አስፈጻሚዎች ወደ ኤልሳ ወዳለበት ከመድረሳቸው በፊት ኤልሳ ወደሱ እየመጣበት ያለውን መከራ በመረዳት በሩ እንዲዘጋለት አዟል። ግን አለቃው ሲደርስ መልእክቱ መጣ። የእግዚአብሔር መልእክት በኤልሳ ላይ መጣ። እግዚአብሔር እንዲህ ይላል ስሙ የሚል ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ጀምሮ የእግዚአብሔር ቃል ይህን ተናገረ። ነገ በሰማርያ
በር ላይ 2 የባዶስ መስፈሪያ ገብስ ዱቄት በ1 ሸቄል፣ 1 የባዶስ መስፈሪያ ደግሞ ስንዴ በ1 ሸቄል ይሸጣል። ስለዚህ አለቃ ይህን ደርሶ እግዚአብሔር የሰማይ መስኮቶችንስ ቢከፍት ይሄ ይሆናል ወይ አለ። የሚቻል አይደል፣ የሚሆን አይደል። ነገር ግን ይህን ከተናገረ በኋላ አይኖቼ ያሉ ከዚህ ግን አትበላም አለ። እንደምታውቁት በበር ላይ የነበሩ ከከተማ ውጪ የሥጋ ደዌ ችግር ያለባቸው ሰዎች ነበሩ። በዛን ጊዜ ሕግ እነኚህ ሰዎች ቆመው የሚራመዱ ሙቶች ናቸው። ከህብረተሰብ የሚገለሉ ሰው ወደ እነሱ ሲቀርባቸው በሽታቸውን የሚናገሩ፣ የሰማቸው ሰው ምራቁን ተፍቶ መንገድ ቀይሮ የሚሄድባቸው ሰዎች ናቸው። ከሰው የማይቆጠሩ ሰዎች ናቸው። ሕሊና በጠፋበት ሰው በተበላበት ዘመን ግን ካልተጠበቁ ከተጣሉ ሰዎች ሕሊና በቦታው ተገኘ። የተጻፈውን መሬት ላይ የሚያስረግጥ እግዚአብሔር የተናገረውን በቀኑ በሰዓቱ ከቤተ መንግስት አይደለም፣ ከሞቀ ቤት ካሉት አይደለም። ነገር ግን ሕሊና በቦታው ካለበት፣ ሕሊና ቦታውን ከለቀቀ ተጠያቂነት የለ። ሰውን ሰው ከሚያደርገው ክቡር ባህሪ አንዱ ሕሊና በቦታው መሆኑ። ይሄ ሕሊና በቦታው ሲሆን እረፍትም የለም። ሰው አያርፍ። እውነት ቦታውን ካልወሰደ ሰው ሊያርፍ አይችልም። የሰማው አያሳርፈው፣ ያወቀው አያሳርፈው። ይሄ የአንድ ምድር ተስፋ ነው፣ የአገር ተስፋ ነው፣ የቤተሰብ ተስፋ ነው፣ የትውልድ ተስፋ ነው። ሕሊና በቦታው መሆኑ አይጠበቅም። ከነኚህ ሰዎች ምን ይጠበቃል? የሚራመዱ ሙቶች፣ የመጨረሻው የህብረተሰብ ክፍሎች። ግን በዛን ዘመን ቁጥር 1 የያዙ ሰዎች፣ በቁጥር 1 ተገላጭ ሰዎች። ከምን የተነሳ? ሕሊና በቦታው ከመሆኑ የተነሳ። እነኚህ ሰዎች በዚህ ብንቀመጥ ሞታል፣ ወደ ሶርያውያን ሰፈር ከሄድን ካኖሩን እንኖራለን፣ ካላኖሩን እንሞታል፣ ሞት እዚህም አለ እዛም አለ ብለው ሄዱ። ሲሄዱ እነሱ ወደ ሰፈሩ ሲደርስ እንደምታውቁት መጽሐፉን ታውቁታላችሁ፣ እግዚአብሔር አስደንጋጭ መልእክት ስለላከ፣ ድምፅ ስለላከ በሶርያውያን ሰፈር ሰዎች ነፍሳቸውን ለማጥፋት ለማለት ጦር ተቀጥሮ ሌላ ጦር መጥቶብናል ብለው በፍጥነት ሮጡ። ያለ ዝግጅት ሮጡ። ነፍስ አውጭኝ የሆነ ሽሽት መጣ። በዛን ጊዜ ሰማርያ ተከቧል። የጦር ጊዜ ነው። ጦር ሲሆን በሁለቱም ሀገሮች መካከለኛው ምስራቅ ጦርነት ሲታወጅ ሰው ጥሬ እህል፣ ዱቄት ያለውን ለመንግስት ኮንትሪቢዩት ያደርጋል። ጦሩ እንዲመገቡ፣ ጦሩ እንዲበላው። ጣጠቅሶር ጦር ሰፈር በነበረበት ጊዜ በዛ ዕድሜ የነበራችሁ ሰዎች ከየሰፈሩ በሶ፣ ደረቅ ምግብ ይሰበሰብ። ለምን? ለጦሩ ስንቅ። ስለዚህ ወገኖች ሆይ ሰማርያ ተከቦ ዱቄት አለ የተሰበሰበ። ለማን? ለሶርያ ጦር የተከማቸ ንብረት። ከባቢዎቹ ያየውን ያከማቹትን ስንዴ፣ ለከባቢዎች የተከማቸ ዱቄት፣ እሱን ነው እግዚአብሔር በኤልሳ በኩል የተናገረ። ተመን አውጥቶ የሚሸጥበትን ተመን፣ ስንዴውም ገብሱ እና እነኚህ ሰዎች ወደ ሰፈር ሲደርሱ ቤቱ ተለቋል። መንገዱ ልብስ ብቻ ነው። ሰው ከድንጋጤያቸው የተነሳ ወደ ቤት ገቡ፣ በሉ፣ ጠጡ። ሀብታሙ ንብረት አገኙ። እየወሰዱ ደበቁ። ከበሉ ከጠጡ በኋላ የእግዚአብሔር መንፈስ ወደ እነሱ መጣ። ሕሊናቸው በቦታው ስለሆነ አይበቃችሁም ያላቸው ይመስላል። በላችሁ፣ ጠጣችሁ፣
ጠገባችሁ፣ ለበሳችሁ፣ ሀብታም ሆናችሁ፣ ባለ ወርቅ ሆናችሁ አይበቃም ያላቸው ይመስላል። ምን አሉ? ከቁጥር 9 ጀምሮ ምዕራፍ 7 ዛሬ መልካም የምስራች ቀን እስከ ነገ ዘንበልን በደለኞችና ኃጢአተኞች እንሆናለን። ሕሊና በቦታው ተገኘ። እንግዲህ እንደ ማንኛውም ሰው ሕሊና በቦታው ሲሆን ይሄ ነው ግድ ይላል። እነኚህ ሰዎች ለንጉሥ ሄደን እንናገር አሉ። ለንጉሥ ተናገሩ። ያመናቸው የለም። ሶርያውያን እንደተራብን ስለሚያውቁ አውቀው ሸሽተው ነው ተባለ። 5 ሰዎች ተላኩ። እነኛ 5 ሰዎች ቢሞቱም እንደኛ ናቸው፣ ከተረፉም ይትረፉ ተብሎ እነኚህ ሰዎች በሕይወት እያሉ እያዩ አላመኗቸው። ለማንኛውም 5 ሰዎች ሄዱ እንደተባለው። ወገኖች ወይ ስንዴውም መጣ፣ ገብሱም መጣ። ትንቢቱ ትንቢት ነው፣ መሳሪያው ግን ሕሊና። ጌታን እጅግ አድርገን እናመሰግናለን። እግዚአብሔርን ተናግሮ ሰው እልኸኛ መሆን ይችላል? አዎ። 2ኛ ሳሙኤል ምዕራፍ 12 እስራኤል ኃጢአት ሰሩ። ኃጢአቱን ንጉሥ መጠየቅ ታሪኩን እናውቃለን። ከምዕራፍ 8 ጀምሮ ምዕራፍ 7 የተፈተነን ህብረተሰብ የአምልኮ ማዕከሉን ያጣ በኃጢአት ምክንያት ሳሙኤል አስታሮትን፣ በዓልን፣ ሌሎችን አማልክቶች አርቀው እግዚአብሔርን ብቻ እንዲያመልኩ መክሯቸው ምክርን ተቀብለው በምዕራፍ 7 ደስ የሚል ነገር አስመዝግበዋል። እግዚአብሔርን ብቻ አመለኩ የሚል ከጠላቶቻቸው ታደጋቸው። ሳሙኤል ስለ እናንተ ጸልያለሁ ብሎ ጠርቷቸው በሚስፓ በተሰበሰቡበት ቦታ ለጸሎት የተሰበሰበን ሰው ኪፑር ይመስላል። ኪፑር ማለት 7ኛው ወር 10ኛው ቀን የስርኤት ቀን እሱን ይመስላል። ውሃ ፍሰው በእግዚአብሔር ፊት የጾሙበት ቀን። ለምን? ያ ቀን የጾም ቀን። በዛን ጊዜ ለጸሎት የተሰበሰበውን ሕዝብ ፍልስጤሞች መጡበት። ይህ አንዱ ፈተና ነው፣ መለኪያ ነው። በእውነት እግዚአብሔርን እያመለኩ እንደሆነ፣ በእውነት ጣዖታቸውን ጥለው እንደሆነ። ወደ ዋሻ ሊሄዱ ሩጠው አልተመለሱ። ነገር ግን ሳሙኤልን ስለኛ ለመጸለይ አታክታሉ። ጠቦት የ1 ዓመት ጠቦት ወስዶ ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። እግዚአብሔር በጠላቶቻቸው ላይ ድንጋጤ አመጣ፣ ሸሹ። ከዛ በኋላ ይሄን ከመሰለ መዳን ከወጡ በኋላ የአምልኮ ማዕከሎች ተመልሰዋል። በየዓመቱ ለበዓል የሚመጡበት በዓመት 3 ጊዜ እነዚህ እንደገና ታድሰው ቦታ ወስደዋል። ነገር ግን ንጉሥ እንፈልጋለን፣ ንጉሥ ያስፈልጋል። ወደ በደል መጡ። ሳሙኤል ተከፋ። ንጉሥ ለማንገስ የጠየቁት ጥያቄ ሰባሪ፣ ያለ ነቀፋ በእግዚአብሔር ፊት በእነሱ መካከል ለተመላለሰ ሰው የማይገባ ነው። አንተ አርጅተሃል፣ ልጆቼ ደግሞ በመንገድህ አልሄዱ። ልክ ነው። በደቡቡ ክፍል ሹሞች ናቸው፣ ግን ጉቦኞች ናቸው። ጉቦ ረብ ይፈልጉ ነበር ብሎ መጽሐፍ ቅዱስ ይናገራል። ይሄ ሳሙኤልን አሳዘነ። ከሁሉ በላይ በእነሱ ላይ ንጉሥ የሆነውን እግዚአብሔር ሳይሆን እንደ አሕዛብ ነው መሆን የምንፈልገው። በአሕዛብ መንገድም ነው መሄድ የምንፈልገው። በፊታችን የሚሄድ ንጉሥ የሚታደገን ነው የምንፈልገው አሉ። ሩቅ አይደለም። እግዚአብሔር በሚያስደንቅ ክንድ የታደጋቸው የረዳቸው። ግን እግዚአብሔር የሚሉህን አይደለም። በዚህ ነገር የናቁት አንተን አይደለም እኔን አለ። ለምን? በዘጸአት ምዕራፍ 34 ቁጥር 6 የእስራኤል ሕዝብ ጥጃ አምልኮ ሙሴ ከእግዚአብሔር ተራራ ወርዶ
እንደገና ለጸሎት ወደፊቱ በመጣበት እግዚአብሔር አዋጅ አወጀ። መሐሪ ቸር ምሕረቱ የበዛ አምላክ እንደሆነ። ይሄ እግዚአብሔር ዲክሌሬሽን this is me አለበት። መሐሪ ምሕረቱ የበዛ አምላክ ምን አረገ? ዲክሌር አረገ። ይሄ እግዚአብሔር ዲክሌሬሽን። ይሄ የሚያገለግሉት ሰዎች ዋስትናቸው የአምላክ ዲክሌሬሽን። እኔ መሐሪ ነኝ፣ እኔ ሩህሩህ ነኝ፣ እኔ የምምር፣ ኃጢአት ካለ ደግሞ በትውልድ የምጠይቅ አምላክ። ይሄ ዋስትና አገልጋይን እግዚአብሔርን ጠያቂ የሚያደርገው አቅሙ ይሄ የአገልጋይ አቅም። እግዚአብሔርን አንተ እንዲህ አይደለህምን ብሎ በፊቱ የሚቆም ተወኝ እንዲል እግዚአብሔር የሚያስወጣ አላሳልፍም። ስለዚህ ነው እነ ሳሙኤል ተወኝ ተብለዋል። ሙሴን ተወኝ ይህን ሕዝብ ላጥፋው ተብሏል። ለምን? በፊቱ ቆመዋል። በምን? እግዚአብሔር በራሱ ላይ ባወጀው በሚጠየቅበት ማንነት፣ ራሱ እግዚአብሔር በሚጠየቅበት ማንነት አንለቅህም አንተ እንዲህ ነህ በሚባልበት ይህ አቅም ራሱ እግዚአብሔርም ይጠየቃል። የሚጠየቅ አምላክ ከምን? ከባህሪ ካለው ዲክሌር ካረገ ይሄ እኔ እንዲህ ነኝ አለበት። በፊቱ የቆሙ እግዚአብሔር ያቀረባቸው ሰዎች በዚህ ይዘውታል። ተወኝ ይህን ሕዝብ ላጥፋው ሙሴ ተብሏል። ለሳሙኤል እስከ መቼ ታለቅሳለህ ለሳኦል ተብሏል። ኤርምያስን ተወኝ ተው አትጸልይላቸው፣ ተው አልተውም፣ ተው አልተውም። ለምን አልተውም? አንተ እንዲህ ነህ አልተውም። ያቅም ተጠያቂ እግዚአብሔር ራሱ እንዲጠየቅ ራሱ አውጆ በፊቱ ሰዎችን አቅርቦ ያን እውነት ተላብሰው እንዲጠይቁ። አብርሃም በዘፍጥረት ምዕራፍ 18 እግዚአብሔር ሶዶምና ጎሞራን ለማጥፋት መላእክቶቹ በሄዱ ጊዜ በሆኑ ለወዳጄ ለአብርሃም ምሰውረው አለን እና አብርሃም ገባው። እንዲህ ከተባለበት እግዚአብሔርን በማንነቱ ካወቀበት መልሶ እግዚአብሔርን በማንነቱ ጠየቀ። አንድ ጊዜ ልናገር፣ ጻድቁን ከኃጢአተኞች ጋር ማጥፋት ካንተ ይራቅ። 50 ሰዎች ቢኖሩ አትምርምን? አዎ ስለ 50ዎቹ እምራለሁ። እግዚአብሔር ካለው ነው፣ ራሱን ከገለጠበት ነው የሚጠየቀው። ስለዚህ ነው በትንቢተ ዮናስ መጨረሻው ምዕራፍ ላይ ዮናስ በነነዌ አለመጥፋት ድሮ የጠረጠረው ነገር እግዚአብሔር ይመራቸዋል አያጠፋቸው ብሎ ከመኮብለል ተይዞ እንደገና ወደ ነነዌ የሄደበት ነገር ከተማው ላይ ከፍታ ቦታ ላይ ወጥቶ ሲጠብቅ አልሆነም፣ አላጠፋም። እና እግዚአብሔር በሙቀቱ እንድጥላ እንድትሆነው አንዲት ቅል አበቀለ፣ ደስ አለው። እንደገና እግዚአብሔር ትል ፈጠረ። ትሊቱ ቅጠሊቱን አደረቀቻት፣ ተናደደ። በሆኑ አንተ ላላበቀልካት ላላሳደግካት ለዚች ቅጠል ትቆጣለህን? አዎ እጅግ ቆጣለሁ፣ እናደዳለሁ። እና ዮናስን ወደዚህ ጥግ ያመጣው እግዚአብሔር የራሱን ጥግ ለመግለጥ፣ የእሱ ጥግ ምሕረት ባህሪው። እኔ ደግሞ 120 ሺህ ለሆኑ ቀኝ እግርና እግራቸውን ለማው እንደገና ለታላቂቱ ከተማ ለእንስሳው አላዝንምን? አዝናለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ወደ ሳሙኤል ምዕራፍ 12 እንዲህ ሆነው ንጉሥ ከጠየቁ ሳኦል ከመጣ በኋላ እንግዲህ ሳሙኤል ተዋቀሳቸው እግዚአብሔር ፊት የሰሩትን ኃጢአት እንደሆነ ከቁጥር 19 ጀምረን ስንመለከት ምዕራፍ 12 ቁጥር 19
በኃጢአታችን ላይ ክፋትን ጨምረናል። ለምን? ተው እግዚአብሔር እኮ ነው ንጉሳችሁ ሲላቸው ኖ ንጉስ እኮ ግብር ይወስዳል፣ ከሴቶች ከወንዶች ልጆቻችሁ ጃንደረባዎች ይወስዳል። ኧረ ተው የንጉሱ ወግ ይሄ ነው ቢላቸውም ይሁንብን ብለዋል። ኃጢአት ነው የምትሄዱበት መንገድ፣ ይሁንብን። ስለዚህ በቁጥር 19 በኃጢአታችን ላይ ክፋት ጨምረን እየከፋን በድለን እና ስለኛ ጸልይልን ብለው እግዚአብሔርን እጅግ አድርገን እናመሰግናለን። አዎ ሕሊና በቦታው ሲሆን እንደ ማንኛውም ሰው፣ ባላደራነት በቦታው ሲሆን ባላደራነት ደግሞ እንደ እግዚአብሔር ሰው እና የሳሙኤልን ባላደራነት እንመለከታለን። ንጉሥ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናልና እንዳንሞት ስለ ባሪያዎችህ ወደ አምላክህ ወደ እግዚአብሔር ጸልይ አሉት። ጸሎት ተጠያቂ ትምህርታችን ከሕሊና የተነሳ ከኃላፊነት የተነሳ ሳሙኤልም ሕዝቡን አለ፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ። ነገር ግን እግዚአብሔር በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። ምናምንቴ ነገር ለመከተል ፈቀቅ አትበሉ። እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ወዷልና እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ደግሞ መልካሙን ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔር እበድል ዘንድ ከኔ ይራቅ። ብቻ እግዚአብሔርን ፍሩ፣ ያደረገላችሁንም ታላቅ ነገር አይታችኋልና በፍጹም ልባችሁ በእውነት አምልኩት። ነገር ግን ክፉ ብትሰሩ እናንተም ንጉሳችሁ ትጠፋላችሁ አላቸው። ወገኖች እና ባላደራነት በቦታው ሲኖር ጸሎት ተጠያቂ። ባለመጸለይ ልበድል አልችልም። ለምን? ባላደራ እግዚአብሔር ለራሱ ሕዝብ ሊያደርጋችሁ ወዷል። ይሄን ልተወው አልችልም። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ጳውሎስ ወንጌልን ብሰብክ ግድ ደርሶብኝ ባልናገር ደግሞ ዕዳ አለብኝ። ግድ ነው። በቃ ይሄ ግድ ነው። የባላደራነት ግድ። ጸሎት ከሕሊና በቦታው ሲሆን፣ ጸሎት ደግሞ ባላደራነት በቦታው ሲሆን በደል ነው። አለመጸለይ በደል። እንዴት ላቆም ይችላል? ሳሙኤል ያለው እግዚአብሔር አምላካችንን በጣም አድርገን እናመሰግናለን።